ነገር እንድንረግ አልፈልግም። ምክንያቱም ምንም ብትከፋ ብዙ ነገር አሳልፈን መተናል። ብዙ ደረጃ ደርሰናል። ብዙ ነገር ደግሞ ውጣ ውረድን አሳልፈን እዚህ ጋር ደርሰናል። እዚህ ጋር ማቆም አለብሽ ብሎ ገደብ ማስያዝ ነበረበት። እሱ እየተላጣጠፈ እየተሳሳመ ውሃ ውስጥ አብሮ በራቁት እየገባ አይመጣውም። እኔ አሁን አንቺ እሱን አይደለም እሱ ከመጀመሪያ ያቺ ራሱ ስራ ብሎ ዱባይ እንደተመለሱ የሰሩት የመጀመሪያ ፍቅረኛ አይነች ብሎ በሙዚቃ ለቀቀ። መጀመሪያ ጊዜ አይተሽ ከሆነ ተለጣጥፈው ከዛ እየሆኑ እንደዚህ ነው ስራቸው ሲጀመሩ የተጀመረው። ሩታም ቢሆን መጀመሪያ ላይ ከሌላ ወንድ ጋር ስትመጣ እንደዚህ ነው ባሽ። ይሄ ነው ስራቸው ያመጡት ከመጣስ ከበስ ከመጨረሻ ይሄ ነው እየተሰራ እና አንድ እኔ የሚመለከተው ሰው ምን ሊማር ነው የሚመለከተው ነው የምለው። በቃ ይሄ ማለት እኮ ትዳር ላይ ከወጣሽ በኋላ አልፈልግሽም ከተባልሽ በኋላ ሌላ ወንድ ማግኘት ትችያለሽ፣ ሌላ ሴት ትችላለሽ። እና ስም አልጠራና ማለት ነው ሀይሚዬ ቅድም እዚህ ሆና ስም አልጠራም። ልክ እንትናን ያት የሳዶን ታሪክ ይላል እንደዚህ ነው። በአሁኑ ሰዓት ይሄ ነው አብረሽ ያሳለፍሽውን ነገር ትረሻዋለሽ ማለት አብረሽ እንትን ያልሽውን ነገር አብረሽ ያሳለፍሽውን ችግርሽን፣ የተወጣሽበትን፣ ደስታሽን፣ ሁሉ ነገርሽን። ፍቅር ማለት እኮ መስዋዕትነት ነው። ፍቅር ይሞትለታል አይሞትለትም አይደለም፣ ፍቅር ይሞትለታል። ግን ቢሆንም ግን አንድ ሴት ልጅ ደግሞ አንገቷ ላይ ከደረሰ በኋላ ናይ ግቢ ዛሀሮሽ አንገቷ ላይ ከደረሰ በኋላ ምንም ምትንት የምትልልሽ ነገር የለም፣ የምትጠብቅልሽ ነገር የለም። አንድ ቁጥር ጻፊልኝ እስቲ። ለምንድን ነው ገስት ማየት ትታየኝ? እና አንደኛ ነገር ደግሞ እኔ የምለው እዚህ ጋር ጥያቄ የማቀርብለት ቤስት ፍሬንድ የሚባለው ገደብ አለው አይደለ እንዴ? እኔ እየተለጣጠፍ አንድ ቁጥር ጻፊልኝ ዛሩ እየተለጣጠፍ የተሳሳም ምንያል እንደዚህ ነው ሊገባኝ አልቻለም። ይሄ ቤስት ፍሬንድ እያሉ የሚለጣጠፉ ገደብ ቢኖር ባይኖር ሀኒ ባለትዳር ፍሬንድ የሚባል መኖር አይገባም። እያሉ በአሁኑ ሰዓት ባለትዳር ወንድ ይሆናል ማለት ነው። ሴት ልጅ እኔ ጓደኛ ነኝ ብዬ ባለትዳር ወንድ መሆኑን እያወቅኩኝ እኔ ጓደኛ ሆናለሁ ብዬ ሚስት መኖሩን እያወቅኩኝ ወንድ ጋር ማየት በጣም ከባድ ነው። ወንድ ልጅ ደግሞ ሴት ልጅ መታ አንተ እኔ ቤስት ፍሬንድ ሊሆንልኝ ሚስት አለች እዛ ቤስት ፍሬንድ ሊሆንልኝ ብላ ስትመጣ መቀበል በጣም ከባድ ነው። አንቺ እኮ ነሽ በነገራችን ላይ ሌላ አንቺ እኮ ነሽ ማለት ገደብ ማስያዝ ምችው። ሌላ ሰው ስላንቺ ገደብ ያስይዝልሽ። ትክክል ነኝ አይደል? ገደብ የምታስይዡ አንቺ ነሽ። ግን አንድ ነገር አለ መሰለ። ምን መሰለሽ እሷ እሱን እንደዚህ ሆና እንዳገባችሁ ሁላ ሌላ ባለትዳር የተሻለ ብታገኝ ትሄዳለች። እሱም ካገኘ ይሄዳል። ይህን ማመን አለባት ስትገባበት። ለመጀመሪያ ያልሆነ ለእኔ አይሆንልኝም። ነገ በቃ እንደዛም እኮ ነው። ገባሽ አይደል? ትቀምሸዋለሽ። ይሄ ደግሞ ሪያሊቲ ነው። በቃ ትቀምሸዋለሽ። እንዴትም ሆንሽ እንዴትም በሆነ በኩል ትቀምሸዋለሽ። ይችን ስቃይ ትቀምሻታለሽ። የምሬን ነው። እንደዚህ አይነት ስቃይ ቀመስም አልፈልግም። ለሰው ላይ አልፈርድም። ሲጀመር አንድ ወንድ ልጅ ትዳር ካረገ በኋላ ቤስት ፍሬንድ የሚባል ሰውዬ እኔ አላውቅም። እኔ ግን ውስጥ ማለት ነው እንደገና ሳትጋቢራ እንትን የሆነ ቤስት ፍሬንድ ራሱ አንድ ቤት መኖር ራሱ ሌላም ማጋባት እና ፍቅር ላይ ሆኖ ራሱ ሴት ልጅ ቤስት ፍሬንድ ምናምን ተውሃና ሴት ወንድ ልጅ ቤስት ፍሬንድ የሚባል ሰውዬ ራሱ አያስፈልግሽም። ምክንያቱም እያባልግሻል። እያየሻቸው ነው የእነሱን አመለካከታቸው ምናምን ማለት ሁሉም ወንዶች እንደዛ ያደርጋሉ ብለን ሳይሆን እያመንን ያለ ነው። ሁሉም ወንዶች እንደዚህ ይመክራሉ ሳይሆን አሉ አንዳንድ ወንዶች። ሀይሚዬ እኔ ቤስት ፍሬንዴ ነው ብዬ አብሬው አንድ ቤት አልኖርም። ፍቅረኛ ገባሽ አይደል? ፍቅረኛ የሆነ ለወደፊት ካላልኩኝ አንድ ቤትም አልኖርም። ትዳር ካላረግሽ ለምንድን ነው አንድ ቤት የምትኖሪው? አልገባኝም። የፈለገ ክፍል ላይ የፈለገ መኝታ ክፍል
እኔ እንደዚህ የሚባል ነገር አላምንም። በግልሽ ነው አላምንበትም፣ አልቀበልበትም። የወደፊት ህይወት ሊሆንኛል ካልኩት ሰው ጋር ነው መኖር ያለብኝ። አዎ እየተናናቅሽ ትመጫለሽ እኮ። አዎ ምልልስ ሲበዛ ንቀት ይመጣል። አዎ እና እኔ የወደፊት ህይወቴ ካልሆነ ጋር ስራ ነው ብዬ አልነቀፍም። ስራ ነው ብዬ አልስመውም። ለምን አይቀርም? በአፍንጫዬ ይውጣል። ይህ አንዳንድ ጓደኛ ምን አለ መሰለሽ፣ ዋሽቶ የሚያስታርቅ ጓደኛ አለ። ሀናንዬ አሁን እዛ ጋር ሴቷ ብታጠፋም ወንዱ ቢያጠፋም ነው እንዲህ እኮ ነው፣ በእንደዚህ መንገድ እኮ በእንደዚህ ነው። ግን አሁን የእሱን ጓደኞች ስታያቸው ምንድን ነው የሚሉት? ኖ እዛ ጋር የማትከበርበት ቦታ ነው ያለው። መቼ እሷን አከበሯትና እሷ ታክብራቸው? አልገባኝም። እሱ መቼ አስከበራትና እሷ ታክብርለት? እሱ እኮ የእሱ ጥፋት ነው። በጣም ሴቶች ያመጡ ለምን ሰው ይመራልኛል? ጭንቅላቴ ሰው እየመራ እሱ እኮ አሁን እየተመራ ነው ያለው፣ በሰው እየተመራ ነው ያለው። ይህን ርዕሱ በራሱ ዝጉት ይብቃል። ይቅርና የራሳቸው ጉዳይ። እኛ ልጆቻችን ብቻ ደህና ይሁንልን። እነሱ የራሳቸው በእነሱ አይደለም ሳድዬ፣ በእነሱ አይደለም በህይወት ባለው ላይ እያወራን ያለ ነው እንጂ ምን አገባን እኛ ስለነሱ። እነሱ ምንድነው ራሳቸውን ጥለው ነው ገንዘብ እየበሉ ያሉት። ራሳቸውን መቼስ ራሳቸውን ጥለዋል። ከዚህ እኮ ለዛ እኮ ነው የቀረምልሽ የሁላቸው አያስፈልግም ሲጀመር ማለት ነው። ከመጀመሪያው ሲጀመርም እሷም ራሱ ከስንት ሰው ጋር ነበረ ስትሰራ የነበረ። አንጉሊት ጠቅልላ 40 ቀን ያልሞላ ልጅ ኤርፖርት ድረስ ወደ ሌላ ሀገር። እኛ እኮ ፋሮች አይደለም እንዴ? ትኬት ቆርጣ ሄደው የት ነው የምትሄደው? ባህር ዳር። እችችን እኮ እኛ እናውቃለን። ሊሄድ ነው ሌላ ሀገር ልሳፈር ነው። ምን ነው እንደዚህ? መንግስት እንኳን እናቴ እንትን አስቀድሞ ይናገራል እኮ የሚሄድበት ሀገር የነሱ በእናትሽ የተበሳበሰ የነሱ የተግማማ ነው። ኤርፖርት ተጨመላለቁ። በጣም ስቃይ በሉበት። ኧረ በስመ አብ ኖ ምን እንደሆነ ባለፈው ገብቶ ሀይሚዬ ቲክታክ ላይቭ ገብቶ ምን ይላል መሰለሽ? አዎ እምቢ አለች ምናምን እንደዚህ እግዚአብሔር ያውቃል ምናምን ከስር የሚጽፉ በእናትዬ ልጆች ነች ታረቁ ምናምን ታብታብ አድርጉ አበባ ምናምን ይለቁለታል። እነዚህ ምስኪኖች አረብ ሀገር ያሉ በቃ ሁላችንም ተደመርን እኮ ጌታን። እኔ በእግዚአብሔር አይደለሁም ይሄን ድራማ እየሆነ እያወቁ በተለይ እነሱ በጣም ነው ያስጠሉኝ። ለምን በይ ለቤተ ክርስቲያን ስል የኦርቶዶክስን እንትን ያበላሹት ያጨመላለቁት። እንግዲህ እኔ ለምንድነው በቁርባን የማገባው? ለምንድነው በቤተ ክርስቲያን የማገባው? እንደዚህ አይነት ከሆነ ይሁን ዓለማዊ ነገር ልታይ እኮ ነው። እነ ዮባ ያልኩሽ ነገር ደግሞ እና ቤላ እነ ዮባ ያልኩሽ ነገር ደግሞ ስርዓት አላቸው። ደስ የሚሉ ቤተሰቦች ናቸው። ሚስቶች እንዴት አዲስ ምናምን አታውቂያቸው? እነ ቃልዬ ምናምን ሶፋ ቤት ያላቸው ሀብታቸውን የተነሱበት በኢትዮጵያ እድገታቸውን አንድ ቀን ድራማ ልስራ ብለው አያውቁም። አንድ ቀን የተጨመላለቀ ህይወት እንስራ ብለው አያውቁም። ገባሽ? በቃ ደስ የሚል ህይወታቸውን ነው የሚያሳዩት። ይህ ያሉበት ደረጃ ይህ እነሱ የት ናቸው? 20 ሺህም ታየ 30 ሺህም ታየ አንድ ቀን ዶላር አሳስቷቸው አያውቁም። ኧረ እንዴ በጣም እነሱ አሪፍ የትዳር ህይወት ከአማቶችሽ ጋር እንዴት እንደምትስማሙ ወንድሞችሽ ምራቶቻቸው እንዴት እንደሚስማሙ እነሱ ጋር ሄዶ ነው ትምህርት መውሰድ ያለበት። አዎ አወኳቸው። እነሱ በጣም ምርጦች ነው። የከፈተችው ላይቫል ቲጂ ላይቭ ከፍታለች። ለምንድን ነው እኔ እንጃ። ወይ እንትን ልትሰራ ይሆናል። አንዳንዴ ቦታ እየላከች ነው። ሄዱላታ ገዝት ልትሰራ ነው። ገዝት ልትሰራ በጣም ለቀጥም ነው። ሄዱ ታዲያ እንሂዳ አገጥማናም በጣምቻታል እንሂዳ ታዲያ እንሂድላት እስኪ እንሂድ። እዛ እንምጣ። ቲጂ የተሆነ ተክለሻል አይደል? እኔ ጋር ግን አልመጣም። ይመጣ ነበረ። እኔም ጋር አልመጣም። ይመጣ ነበረ። አመጡን ነው የሚመጣው። ወጋም ብቅ ነው የሚገባው በፍጥነት።
ወይ እንጃ ከላይ አንደኛይቱ ስሚ ሀዩ ዘንድ ዱባይ ያለችው ላይ ገባችን ነው። ምን ብትል ጥሩ ነው? ከዛ ዛሬ ቤት ሰርቻለሁ አለች። እሺ እንዲያው የቤቱን ነገር እርግጠኛ ነሽ? እንዲያው አይተሽዋል አለች። እሱ ጋር ሰርቻለሁ ብላት። እሺ አይ ያው ቤተሰብ አይተው ነግሮኛል፣ በፎቶም አይቼዋለሁ አለች። እኔ እኮ በፎቶ ማየት እኮ አያስተማመንም። ያው ቤተሰብ ስላየልሽ ደስ ብሎኝ አሁን ደግሞ ብር ላኪ አላለኝም መሰለሽ አለቻት። ስለዚህ አንተ ባሌ ሆነህ ተኖርክ፣ እኔ ክርስቲያን ሆናለሁ ብዬ ተናግሬያለሁ። ምን ልሁን እያለች አልገባኝም። ብር ላኪ ብላት አልክም ብላ አንተም ባለ አርጌታም በኋላ አልኖርም ብዬ እንትን ብያለሁ። ክርስቲያን አንተ ባለ ተሆን ከታም በኋላ ክርስቲያን ሆናለሁ ብያለሁ። ሙስሊም ነው ልጅት። ኦኬ ሙስሊም ነው። ለምን ነው እንደዛ ያለችው? አልገባኝም። ያኔ ብር ላኪ ስራት አልክም ስራ ስትለው ሚስቴ ነሽ ብሏታል መሰለኝ። ታም በኋላ ፈትቻለሁኝ አንተ ባሌ ሆነህ አትቀጥልም፣ አንተ ደግሞ ባሌ ተሆንክ እኔ ክርስቲያን ሆናለሁ ብያለሁ አለ። ኦኬ አሁን ምን ልሁን ነው? አሁን እንደዛ ብያለሁ። ምን ልሁን እንዴ? አልቅሺ ቢያል ቁጭ ብለሽ አልቅሺ። በርሽን እንዲያልክ ያላለች ማያደም እንደመሳቅ የለኝም። ፈጭው በርሽን እንዲያልክ ማለት አሁን ቤት እየሰራላቸው እሱ ለምን የፈለገው ነው? ቤት ሰርተው ጨርሰዋል። ታውቂያለሽ፣ ሁለት ዓመት ሰርታ ቤት ሰርተው ጨርሰዋል። ከዛ ደግሞ ያንን ሲጨርሱ አሁንም ብር ላኪ ብሏታል። ኦኬ ስሙ በማን ነው? በሁለታቸው ነው መሰለኝ። ቤተሰቦቿ ያውቃሉ። ይሄ ነው። አይ በሁለቱ ከሆነ መሸጥም መለወጥም አይችልም። ችግሩ እኮ ምን እንደሆነ ታውቂያለሽ? አሁን አንዳንዴ ፍቅር ውስጥ እንገባና አንስተን በእነሱ ስም እናደርግና ግራ እንጋባለን። ያንን ነው ልልሽ የፈለኩት። እሷም ካጣራችሁ መሰራቱ እርግጠኛ ነሽ አይተሽዋል እያለችው እውነት ነው እኮ አንዳንዴ እየሰራው ነው ይልሽና ጭራሽ ሆኖ 5 ሳንቲም ነገር የሌለበት ነገርን ታያለሽ። ይሄ ደግሞ ላንቺ ሞት ነው ማለት በጣም ነው የሚያምሽ። ገባሽ ነው? ጊዜሽን ፈይተሽ እሱ ጋር ቤት ሰራሁ ይብለሽ ወደ ሌላም ሰትባይ አስበሽዋል ምን ያህል እንደምትፈጭጪ? ሌላውን ታይዋለች። ቤቱን እርግጠኛ ነሽ እያለችው ነገር አሳቀኝ። ወጥቼ ነበር እሷ ቤት ገብቼ አንዳንዴ ምን እንደሆነ ታውቂያለሽ? ሳዶ ሰርቻለሁ ብሎ ይልሽና አንድ ምንም ነገር የሰው ቤት ያሳይሻል። አዎ ፎቶ ነው የሰው ቤት ያሳይሻል። አዎ ከዛ አንቺ ምንድነው የምትሆኝ? ትጨለያለሽ ከዛ ነው የምትይው። ታክል አንተም በራስህ ያልኩት ወድጄ ነው። ታሽን ብታሰሚ ምን ትርጉም አለው ነው የኔ ጥያቄ። እስቲ ንገሪኝ። ከሆነ በኋላ ከተበላሽ በኋላ መውቀስን መክሰስን አያስፈልግም። የመጀመሪያ መጠንቀቅ ነው ያለብሽ። ጥንቃቄ የሚባለውን ሰውዬ በጣም መልመድ አለብሽ። ማለት የምታደርጊውን አካሄድ፣ ቆራጥ መሆንሽን ምናምን እንጂ አሁን ካረግሹ በኋላ ከተፈጸመ በኋላ ከተበላ በኋላ ብታብጂም ትርጉም የለውም። እንደዛ አለች እንጂ ትርጉም ምንም ነገር የለውም። በቃ ራስሽን አሳብደሽ ታስቀሪያለሽ እንጂ ምንም የምታውቂው ነገር የለም። ምንም አብደሽ እዛው ቁጭ እሱ የእሱ ምን ትሆኛለሽ? ማላገጫ ትሆኛለሽ። በእኔ እኮ ነው ያበደችው ብሎ ሊያወራም ይችላል። በእኔ ነው ያበደችው ሊልም ይችላል።
በፍቅሬን ያበደችው ይልሻል ከፈለገ በብርሽ አብደሽ በገዛ ብርሽ አብደሽ በገዛ ብር ያበድኩት እኔ ነው ልል ይችላል። በገዛ ብርሽ አብደሽ በእኔ እኮ ነው ያበደችው ብሎ እንደ ጉራ ሊያወራ ይችላል። ጉረኛ እኔማ ቦታ አልሰጠውም። እንዲጎራብኝማ ቦታ አልሰጠውም። እኔ አንዳንድ ሰዎች ግን ያስቁኛል። ማለት የወንድ ቤተሰብ ጋር ቤት የሚሰሩት ነገር ያስቀኛል። የወንድ ምን አለ መሰለህ ቤተሰብ ዘንድ የሆነ ሸጥ ነውና ያንን ቦታ እንግዛለን መቼ ነው ቆሜ ራስህ ተገዛህ ገዝተህ አኖረን ያገባኝ እኔ 5 ሳንቲም ባልጨምርም አልኩት። ዝም አለ አለፈ። ያንቺው ነው ያለው? አዎ እንደዛ ብሎ ነበር። ቤተሰብ ዘንድ የሆነ ቤት ሊሸጥ ነው እንደዚህ ነው እንግዛ እንደዚህ ይሄን ያህል ሺህ ብር አንተ 5 ሳንቲም የለኝም አልኩበት። ከዛ ዝም አለ በዛው አለፈ። ሁለተኛው ደግሞ መጣ። ኦኬ በብዙ መንገድ ፈትኖሻል ማለት ነው እኮ አይደለ? በሳንቲም ሳዱ በብዙ ነገር ነው ትረካለህ ብሎ በብዙ ነገር ፈትኖኛል። ያኔ በቃ እሱ ለሳንቲም ነው የመጣው ፍቅር የለበትም ማለት ነው። በብዙ 5 ሳንቲም እንደማልሰጠው ግን አንቺ አሁን እንዴት ማለቴ እንዴት አረዳሽው? አልገባኝ። እንዴት ግን አልሰጠሽም? ምን ብዬ መጀመሪያ ምን ታገባ ቤተሰቦች አይሆንም ብሎኛል። እኔ ፍቅር ስላለብኝ ነው እዛ ቦታ ላይ አሳምኜ የገባሁት አይደል? ይሄ ነገር በኋላ ላይ ወይ ገንዘቤን ወስዱ አይ ብለው ሆነ ቦታ ላይ ሲያቆም ገንዘቤን አጥቼ በቀኝ እኮ ብለንሽ ነበር የሚል ቃል ይመጣብኛል። ሲጠይቅሽ ነው ትዝ የሚልሽ። በነገራችን ላይ ሰዓቱ ብልህ ስለሆንሽ ነው እንጂ በጣም ያፈቀረች ሴት ማለት ነው በጣም ከማድረግ ወደኋላ አትልም። ታውቂያለሽ አይደል? አይ ታረጋለህ አታረግም የምልበት ነገር የለኝም። ግን ደግሞ ራሴን ማለት ነው የማስበው ያችን ነገር ነው። የሆነ ነገር ሲጠይቀኝ ዞርና እዛ ቦታ ላይ ያስባቸዋለሁኝ ማለት ነው። ወይ ሀናን ወጣች እንዴ? ሀናን ወጣች እንዴ? ሀይሚዬ ቲጂ ጋር ሄደች። ቲጂ ከፍታለች ብላ ሄደች መሰለኝ። ቲጂ የቷን ቲጂ ናታ የኛ ቲጂዬ ግጥም ሊኖር ይችላል ብላ ሄደች። እኔና ሰዓዱ የሆነ ወሬ ያዝንና ቁጭ አለ። አዎ ግጥም ጎበዝ ናት። በስመ አብ ቲጂ ጎበዝ ናት። ከድሮ ከበፊትም ነው እኮ ሚሚ ቤት እኔ እንደው እንደዚህ ሰብኩ ነው እንጂ ዛሬ ያው ተታለለ ወጥቅ ተመረመረው። እኔ እንደው በእውነት እንደዚህ አገባ ላይ እንደው ቆንጆ ጥሩ ገጣሚ እንደዚህ ግጥም እኮ በአሁኑ ሰዓት እየተሸጠ ነው። እያየሽ ነው አይደል? አዎ አሪፍ ነበር እንትን ግጥምና ዜማ እናት የሚችል ሰው ደህና ብር እኮ ይገኛል። አዎ እንዴ ቀላል ይገኛል እንዴ ማሳተም። ያው ብሩ ግን መኖር አለበት ለማሳተም። ታዲያ በአሁኑ ሰዓት ልጄ ብር ነው። ብር የማይሰራበት የለም።